አይናችሁን ከከፈታችሁ ተስፋችሁ ይቆረጣል። ይህ ፊልም የእናትን መስዋዕትነትን፣ ፍርሃትንና በጨለማ ውስጥ የሚገኝን ብርሃን ፍለጋ በሚገባ የሚያሳይ ነው። ፊልሙ የሚጀምረው ማሎሪ በተባላችው እናትና በሁለት ትንንሽ ልጆች መካከል በሚደረግ እጅግ አስፈሪና ጥብቅ ማስጠንቀቂያ ነው። ሜሎሪ የልጆቹን ትከሻ ይዛ አይናቸውን በጭንቀት እየተመለከተች ድምጿን ከፍ አድርጋ እንዲህ ትላቸዋለች። በምንም ተአምር አይናችሁን እንዳትከፍቱ። የፈለቀ ድምጽ ብትሰሙ፣ የሚጠራችሁ ቢመስላችሁ ወይም የሆነ ነገር ቢነካችሁ እንኳን አይናችሁን እንዳትከፍቱ። ከከፈታችሁ ትሞታላችሁ። ይህ የማስጠንቀቂያ ቃል በልጆቹ ፊት ላይ ከፍተኛ ፍርሃትን ቢዘራም ለሕይወታቸው ዋስትና ያለው ብቸኛው መንገድ እርሱ መሆኑን በሚገባ ተረድተዋል። ከዚያም ማሎሪ የሁለቱንም ልጆች አይን በጨርቅ አጥብቃ ካሰረች በኋላ በጭፍን እየተጓዙ ወደ ወንዙ ዳርቻ ትወስዳቸዋለች። ሁለቱም በጀልባዋ ላይ ተቀምጠው የቀዘቀዘውንና አደገኛውን የወንዝ ጉዞ ሲጀምሩ የሚታያቸው ነገር ባይኖርም በዙሪያቸው ያለው ድባብ ግን በሞት ጥላ የተከበበ ነበር። ፊልሙ 5 ዓመት ወደ ኋላ በመመለስ ማሎሪ ነፍሰ ጡር የነበረችበትን ወቅት ያሳየናል። ማሎሪ ከእህቷ ከጄሲካ ጋር ለምርመራ ወደ ሆስፒታል ታመራለች። በወቅቱ በዜና ማሰራጫዎች ላይ በአውሮፓና በሩሲያ ሰዎች ባልታወቀ ምክንያት ራሳቸውን እያጠፉ እንደሆነ የሚገልጽ አስደንጋጭ መረጃ ይተላለፍ ነበር። ገና ዜናው ተሰምቶ ሳይገባደድ ያ የሞት ጥላ እዚያው ሆስፒታል ደጃፍ ይደርሳል። ማሎሪ በአይኗ ስር አንዲት ሴት ያለ ምንም ምክንያት ራሷን በመስታወት ስትፈረክስና ግድግዳው ላይ ስትላተም ትመለከታለች። ሆስፒታሉ በቅጽበት ወደ ሲኦልነት ይለወጣል። ሰዎች በድንጋጤ ይሮጣሉ፣ ይጮዋሉ፣ ያብዳሉ። ታላቁ ትርምስም ይጀመራል። ማሎሪና ጄሲካ ከከተማው ትርምስ በመኪና ለማምለጥ ሲሞክሩ ጄሲካ መኪናውን እየነዳች እያለ ድንገት በዚያ ጭጋጋማ ድባብ ውስጥ አንድ የማይታይ ነገር በአይኗ ታያለች። በዚያው ቅጽበት የጄሲካ አይኖች ይጋረጣሉ። የድንጋጤና የለቅሶ ድምጽ ማውጣት ትጀምራለች። ቁጥጥር በጠፋበት ሁኔታ መኪናውን ተገለብጧለች። ማሎሪ ከመኪናው ውስጥ በጭንቅ ወጣ ስታያት ጄሲካ ሙሉ በሙሉ አእምሮዋን ስታ ነበር። እህቷ እየጮች ልታቆማት ብትሞክርም ጄሲካ በገዛ ፍቃዷ ወደሚመጣ ግዙፍ መኪና ፊት ለፊት በመወርወር ሕይወቷን ታጠፋለች። ማሎሪ የምትወዳትን እህቷን በሰከንዶች ውስጥ አጣ ብቻዋን በፍርሃት ትቀራለች። ማሎሪ አቅጣጫዋን አጣ በምትሮጥበት ወቅት በደግነት እጃቸው የዘረጉላት ሰዎች እርዳታ ታገኛለች። ቶም የተባለው ደግ ሰው ወደ አንድ ትልቅ ቤት ውስጥ ያስገባትና ከውጭ ካለው እልቂት ትተርፋለች። በዚያ ቤት ውስጥ እንደ ቶም ሁሉ የተለያዩ ባህሪ ያላቸው ሰዎች ለምሳሌ ተሳላቂው ዳግላስና ሌሎች ተጠልለው ይገኛሉ። የቤቱ ነዋሪዎች ሁኔታው አደገኛ መሆኑን ስለተረዱ መስኮቶቹን በሙሉ በካርቶንና በጨርቅ በመሸፈን ውጪው እንዳይታይ ያደርጋሉ። እዚያ ቤት ውስጥ ያለው ብቸኛውና ጥብቅ ሕግ በፍጹም ወደ ውጭ እንዳትመለከት የሚል ነው። ምክንያቱም አንዲት ቅጽበት እንኳን ወደ ውጭ ማየት ማለት በቀጥታ ወደ ሞት መሄድ እንደሆነ ሁሉም ተረድቷል። በመጠለያ ቤት ውስጥ ያለው የምግብ ክምችት እያለቀ ሲመጣ ቡድኑ ለአደገኛ ውሳኔ ይገደዳል። ብርሃን እንዳይገባ የመኪናውን መስኮት በሙሉ በጥቁር ቀለም ቀብተው ውጪውን ማየት በማይችሉበት ሁኔታ ውስጥ በካሜራና በጂፒኤስ ብቻ እየተመሩ ወደ ሱቅ ይጓዛሉ። በዚያም ማሎሪ በሳጥን ውስጥ የታሰሩ ጥቂት ወፎችን ታገኛለች። ወፎቹ በዙሪያቸው የማይታዩት ፍጥረታት ሲመጡ አስቀድሞ የመረበሽና የመጮህ ልዩ ችሎታ እንዳላቸውም ትረዳለች። ይህ ግኝት ለጉዟቸው እንደ ቅድመ ማስጠንቀቂያ ደውል ያገለግላቸዋል። በድንገት ጋሪ የተባለ አንድ ሰው እርዳታ ፈልጎ ወደ ቤቱ ይመጣል። ምንም እንኳን ዳግላስ ሰውየውን መጠርጠር እንዳለባቸው ቢወተውትም ሌሎች በሰዋዊነት አምነው እንዲገባ ያደርጉታል። ነገር ግን በውስጡ ትልቅ ክፋት የያዘ ያበደ ወይም ሳይኮፓት ሰው ነው። እርሱ እነዚህን ፍጥረታት አይቶ ራሱን ያላጠፋ ቢሆንም ፍጥረታቱ ቆንጆ እንደሆኑ ስለሚያምን ሌሎች ሰዎች እንዲያዩዋቸው ያስገድዳል።
ጋሪ የቤቱን መስኮቶችና መጋረጆች በሙሉ በድንገት በመክፈት ቤቱን ለሞት ክፍት ያደርጋል። በዚህ ምክንያት ኦሎምፒያና ቼሪል ፍጥረታቱን አይተው ራሳቸውን ያጠፋሉ። በዚያው አስፈሪ ሰዓት ማሎሪና ኦሎምፒያ በተመሳሳይ ቅጽበት ይወለዳሉ። ቶም በከፍተኛ ተጋድሎ ጋሪን ገድሎ ማሎሪንና ሕፃናቱን ከእልቂት ያድናቸዋል። ከ5 ዓመታት በኋላ ማሎሪ ቶምና ሁለቱ ልጆች ወይም ልጁና የኦሎምፒያ ልጅ በአንድ ገለልተኛ ቤት ውስጥ በብቸኝነት ለህልውናቸው እየታገሉ ቆይተዋል። ቶም ለቤተሰቡ ድህነት ሲልና ማሎሪን ለማዳን ሲል አይኑን ገልጦ የታጠቁ አጥቂዎችን በመጋፈጥ ራሱን መስዋዕት ያደርጋል። አሁን ማሎሪ ብቸኛ ተስፋ በሬዲዮ የሰማችው ጥሪ ነው። ልጆችን ይዛ ያንን በሳጥን ውስጥ ያሉ ወፎችን እንደ አቅጣጫ ጠቋሚ በመያዝ ወደ አስተማማኙ ቦታ ወይም ሳንክቸሪ ለማድረስ ያን ፈታኝና አስፈሪ የወንዝ ጉዞ በጀልባ ትጀምራለች። ይህ ክፍል የፊልሙ ከፍተኛ ውጥረት ነጥብ ሲሆን ለማሎሪና ለሁለቱ ልጆች የመጨረሻው የህልውና ፈተና ነው። ለረጅም ቀናት በወንዙ ላይ በጀልባ ሲጓዙ ማሎሪ ብቸኛ መመሪያዋ የወፎቹ መጮህና የእጆቿ ዳሰሳ ብቻ ነበር። ፍጥረታቱ እነዚህን ተጓዞች ለማጥመድ እጅግ ረቂቅ በሆነ መንገድ የማታለል ስልታቸው ይጠቀማሉ። የሚወዳቸውን ሰዎች ድምጽ በመምሰል ማሎሪን በስሟ እየጠሩና ልጆቹን አይናችሁን ክፈቱ፣ ምንም አደጋ የለም እያሉ በጆሮአቸው ያንሸኳሽኩባቸዋል። ማሎሪ በከፍተኛ ጭንቀት ውስጥ ሆና የፈለገ ነገር ቢፈጠር እንዳትከፍቱ፣ እኔም ብቻ ስሙ እያለች ለልጆቿ ጥብቅ ትዕዛዝ ታሰጣለች። ጀልባ በአደገኛ ሞገድ ስትናወጥና ልጆቹ በፍርሃት ሲንቀጠቀጡ ማሎሪ የእናትነት ጥንካሬዋን ተጠቅማ በጨለማ ውስጥ ትመራቸዋለች። ብዙ ውጣ ውረዶች ካለፉና ለጥቂት ከሞት ከተረፉ በኋላ በመጨረሻም ጀልባዋን ጥለው ወደ ጥቅጥቅ ባለ ጫካ ውስጥ በመግባት ድምጽ ወደሚሰማበት አስተማማኝ መጠለያ ይገሰግሳሉ። ከከባድ ስቃይና ፈተና በኋላ ማሎሪ በሳጥን ውስጥ የያዘችውን ወፎች በከፍተኛ ሁኔታ መጮህ ይጀምራሉ። ይህ ድምጽ የጥፋት ሳይሆን የተስፋ ምልክት ነበር። የወፎችን ድምጽ በመከተል በጭፍን እየተጓዙ በመጨረሻም የአንድ መጠለያ በር ታገኛለች። ወደ ውስጥ እንደገቡ ማሎሪ አይኗን ስትገልጥ ያገኘችው አስገራሚ እውነት ነበር። መጠለያው የቀድሞ የአይነ ስውራን ትምህርት ቤት ነው። እዚያ ያሉት አብዛኛው ሰዎችና መምህራን አይነ ስውራን በመሆናቸው ፍጥረታቱን ማየት አይችሉም። ስለዚህም ፍጥረታቱ በእነርሱ ላይ ምንም አይነት ተጽዕኖ ሊያሳድር አልቻሉም። ይህ ቦታ ለሰው ልጅ ህልውና ብቸኛው አስተማማኝ ምሽግ ሆኖ ያገለግላል። ማሎሪ ከዓመታት ጭንቀት በኋላ ለመጀመሪያ ጊዜ ሰላም አየር ተተነፍሳለች። ከዚያ ቀን ድረስ ወንድ ልጅና ሴት ልጅ እያለች ብቻ በጾታቸው ትጠራቸው ለነበሩት ልጆቿ አሁን በነጻነት ስም ታወጣላቸዋለች። ልጁን በውድ ጓደኛዋ ስም ቶም ስትለው፣ ሴቷን ልጅ ደግሞ በወላጅ እናቷ ስም ኦሊቪያ ብላ ሰየመቻት። ፊልሙ ማሎሪ ወፎቹን ከሳጥን ውስጥ ለቅቆ ወደ ሰማይ ሲበርና ልጆቿ ከሌሎች ሕፃናት ጋር ሲጫወቱ በሚያሳይ እጅግ ተስፋ ሰጪ ትዕይንት ይጠናቀቃል።